ምዕራፍ 22 ስለ ዕዳ አከፋፈል። ሰው በሬ ወይም በግ ቢሰርቅ ቢያርደው ወይም ቢሸጠው በአንድ በሬ ፋንታ 5 በሬዎች በአንድ በግ ፋንታ 4 በጎች ይክፈል። ሌባ ቤት ሲምስ ቢገኝ እርሱም ቢመታ ቢሞትም በመታው ሰው ላይ የደም ዕዳ አይሁንበት። ፀሐይ ግን ከወጣችበት የደም ዕዳ አለበት። የገደለው ይገደል። ሌባው ቢያዝ የሚከፈለውን ቢያጣ ስለ ሰረቀው ይሸጥ። የሰረቀው ደህና ሆኖ በእጁ ቢገኝ በሬ ወይም በግ ቢሆን የሰረቀውን ያህል 2 እጥፍ ይክፈል። የሰው አዝመራ ከብቱን ያስበላ የሌላ ሰው ወይንንም ያስበላ ሰው ቢኖር ግምቱን ይክፈል። የሰውን አዝመራ ፈጽሞ ቢያስበላ ግን በአጠገቡ ባለ አዝመራ ልክ ይክፈል። ወይንም ቢሆን በአጠገቡ ባለ ወይን ልክ ይክፈል። እሳት ቢነሳ ጫካውን ቢይዝ አውድማውንም ክምሩንም ወይም ያልታጨደውን እህል ወይም እርሻውን ቢያቃጥል እሳቱን ያነደደው ይክፈል። ሰው በባልንጀራው ዘንድ ብር ወይም ሌላ ዕቃ እንዲጠብቅለት አደራ ቢያኖር ከቤቱም ቢሰረቅ ሌባው ቢገኝ እጥፍ ይክፈል። ሌባው ባይገኝ ባለቤቱ ወደ ፈጣሪው ፊት ይቅረብ። ባልንጀራው አደራ ባስቀመጠበት ገንዘብም ላይ እንዳልተተናኮለና ክፉ እንዳላሰበ ይማል። ሰዎች ስለ በሬ ወይም ስለ አህያ ወይም ስለ በግ ወይም ስለ ልብስ ወይም ስለ ሌላ ስለ ጠፋ ነገር ቢካሰሱ አንዱም ይህ የኔ ነው ቢል ክርክራቸው በፈጣሪ ፊት ይቅረብ። በፈጣሪ ፊት የተፈረደበት እርሱ ለባልንጀራው እጥፍ ይክፈል። ሰው በባልንጀራው ዘንድ አህያ ወይም በሬ ወይም በግ ወይም ሌላ እንስሳ እንዲጠብቅለት አደራ ቢያኖር ማንም ሳያይ ቢሞት ወይም ቢጎዳ ወይም ቢማረክ በባልንጀራው ከብት ላይ እጁን እንዳልዘረጋ የእግዚአብሔር መሐላ በሁለታቸው መካከል ይሁን። የከብቱም ባለቤት ይህንን ከተቀበለ እርሱ ምንም አይክፈል። ከእርሱም ዘንድ ቢሰረቅ ለባለቤቱ ይክፈል። በምድረ በዳም አውሬ ቢበላው ውዳቂውን ያሳይ አይክፈልም። ሰው ከባልንጀራው አንዳች ቢዋስ ባለቤቱ ከእርሱ ጋር ሳይኖር ቢጎዳ ወይም ቢሞት ወይም ቢነጠቅ ፈጽሞ ይክፈለው። ባለቤቱ ግን ከእርሱ ጋር ቢኖር አይክፈል። ቢከራየውም ክራዩን ይክፈል። ማኅበራዊና ሃይማኖታዊ ሕጎች። ሰው ያልታጨችውን ድንግል ቢያስታት ከእርሷም ጋር ቢተኛ ሚስት አድርጎ ይውሰዳት። አባቷም እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ማጫውን ይስጠው። ከመተተኛ ጋር አንድ አትሁኑ። ከእንስሳ የሚደርስ ሁሉ ሞትን ይሙት። ከእግዚአብሔር ብቻ በቀር ለአማልክት የሚሰዋ ፈጽሞ ይጥፋ። እናንተ በግብፅ ምድር ስደተኞች ነበራችሁና ስደተኛውን አትበድሉት፣ ግፍም አታድርጉበት። መበለቲቱንም እና ድሀ አደጎቹን አታስጨንቋቸው። ብታስጨንቋቸውና ወደ እኔ ቢጮኹ እኔ ጩኸታቸውን ፈጽሞ እሰማለሁ። ቁጣዬ ይጸናባችኋል፣ በሰይፍም አስገድላችኋለሁ። ሚስቶቻችሁም መበለቶች፣ ልጆቻችሁም ድሀ አደጎች ይሆናሉ። ከአንተ ጋር ለተቀመጠው ለድሃው ወገንህ ብር ብታበድረው አታስጨንቀው፣ አራጣም አታስከፍለው።
የባልንጀራህን ልብስ ለመያዣ ብትወስድ ፀሐይ ሳትገባ መልስለት። ልብሱ ነውና እርቃኑን የሚሸፍንበት ይህ ብቻ ነውና የሚተኛበትም ሌላ የለውምና ወደ እኔ ቢጮህ ፈጥኜ እሰማዋለሁ፣ መሐሪ ነኝና። ፈራጆችን አትስደብ፣ የሕዝብህንም አለቃ ክፉ አትናገር። የአውድማህንና የወይንህንም መጀመሪያ ለማቅረብ አትዘግይ። የልጆችህንም በኵር ትሰጠኛለህ፣ እንዲሁም በበሬዎችህና በበጎችህ በአህያህም ታደርገዋለህ። 7 ቀን ከእናቱ ጋር ይቀመጥ፣ በስምንተኛው ቀን ለእኔ ትሰጠዋለህ። ቅዱስ ወገን ትሆኑኛላችሁ። ስለዚህ አውሬ የገደለውን ሥጋ ለውሻ ጣሉት እንጂ አትብሉት።